ለፕሮቴስታንቶች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቃሉ አንዲቷን ፈጽማ በማትታበል በአንድ አምላክ ስም እኛ የሰው ልጆች ከታች በራሳችንና በፈለግነው መልኩ እንለያይ እንጂ እግዚአብሔር በእኛ ልዩነት ተጽዕኖ ስር ሆኖ አንዱን ከሌላው ለይቶ አይመለከተውም። የአምላካችንን መልእክት ሲመጣ እንዲሁ ለሁሉ ለፈጠራቸው ልጆች ይሆን ዘንድ ነው። ለዛም ነው ይህ መልእክት ለእርሶም የሆነው። ይህንን የመልእክት ክፍል ለፕሮቴስታንቶች ሲጻፍ እውነትን ከልባቸው ለሚፈልጉ ለቲፎዞነት ሳይሆን እምነቱንም እውነተኛ አምላክን ለማወቅና ለመቅረብ ከልባቸው እየፈለጉ ብቻ ለሚከተሉትና ኢየሱስ ክርስቶስን በእውነት ልባቸው ለሚወዱት እንዲሁም መጽሐፍ ቅዱስ የሚለውን ለመከተል የሚተጉትን ታስቦ ነው እንጂ እንዲሁ ሃይማኖትን በድፍን እንደ አምላክ ፍጹም አድርገው በንቀትና ጥላቻ ሌሎች ክርስቲያኖችን ለሚመለከቱት በራሱ አዳኝ የሆነውን የመጽሐፍ ቅዱስን ቃል በመተማመን ፈንታና ሌሎች ክርስቲያኖችን እምነት በቅን ልቦና ለመመርመር ፈቃደኛ በመሆን ፈንታ እንዲሁ ሌሎች የሰጧቸውን ትርክት አጥንቶ በመያዝ ሳይመረምሩ በጭፍን ጥላቻ ራስን ጻድቅ በማድረግ የሚመኩትን በአዳንን ሀገራትን ሥራ በሁሉ ነገር ትክክለኛ የማድረግ ስነ ልቦና ውስጥ ሆነው እውነትን ለማግኘት በቅን ልቦና ለመመርመር ልባቸው ፍጹም የተደፈነውን ስለ እውነት ብለው መርምረውት የማያውቁትን ሳይቀር ተጠብቆ የኖረውን የጥንት ክርስትናን እንዲሁም የራስ ሀገር እምነትን ማንኳሰስ ቀሏቸው ራሳቸውን ለናቁት ሁሉ አይደለም። ለዚህ አይነቶቹ መጀመሪያ ማን ገድ ሰጥቶት ማንም ገድ ሰጥቶት አይጽፍም። ይልቁንስ መዳን ማለት በምድር ከተከፋፈሉት ሃይማኖቶች የአንዱ አባል ሆኖ በመመዝገብ ብቻ የሚገኝ ሳይሆን አምላክ ኢየሱስ ክርስቶስ በእውነት ልብ በመውደድ የሕይወት ዘመንን በሱ ፍቅር በሚደረጉ ተግባራት እሱ ባቆመልን ሕግጋት ቃሉን ምክሩን በመከተል በፍቅር የሱ የሆነውን ነገር ሁሉ በመውደድ ነው ብለው ለሚያምኑ የኔ ሃይማኖት ሰዎች ናቸው በሚል ብቻ በሰዎች ከሚባሉ ንግግሮችና አስተሳሰቦች ይልቅ መጽሐፍ ቅዱስን ምንም ጊዜ መተማመኛ ለሚያደርጉ የተጻፈ መልእክት ነው። አጠቃላይ የዋናው መልእክት ይዘት ዛሬ ላለን ለሁላችንም ከባድ የመከራ ቀን ስለመጣ ለንስሐና ለጸሎት ከዛሬም አሁን ተግተን እንድንነሳ የሚነግር ነው። ሌላ ጥያቄ ከቶ የለውም። የዚህ አይነት ጥያቄ ደግሞ ከማንም ይምጣ ከማን ለጠያቂው ልፋትና ድካም ምላሽ ሊሆን የሚችል ጥቅም ወይም አንዳችም ትርፍ ሳይኖረው እንዲሁ በሕዝብ በፍቅርና የሁሉ ድህነት ምኞት ብቻ ተነስቶ በብዙ ሀብትና ጊዜ መስዋዕትነት የቀረበ ነው። ይህ እውነትም ሆነ ውሸት ማንም ክርስቲያን እንደሚያውቀው ንስሐ መግባት አያከስርም። በማንም ተጠይቆ ቢደረግና ቢደጋገም ማንንም አይጎዳም። ቢበዛ ቀድሞም በየትኛው ደቂቃ እንደሚወስደን ለማናውቀው ሞት ዝግጁ ቢያደርገን ነው እንጂ ቅዱስ ቃሉን ትንቢትን አትናቁ ይላልና ለመልካም የሚጠራ መልእክት ሲመጣ አምላካችንን ከሚመጣው ክፉ ነገር ይጠብቀን ዘንድ ልንለምነው ይገባናል። ለሰራነው ኃጢአት በጸጸት ይቅርታና ንስሐ ተመልሰን እንደ ልጅ ንጹሕ ልብ በመያዝ ልጆቹን በእውነት ቃሉ በሚወድ አባታችን ፊት ቆመን ከሚመጣው እንዲጠብቀን ወደ መልካም መንገድ እንዲመልሰን ልንጠይቀው ይገባናል። ንስሐ ገብተን በንጽሕና ሆነን ተግተን ወዳጅ አባታችንን ልንለምነው ይገባናል። አምላካችን ቸር ነው፣ ከክፉ ነገር ይጠብቀናል። ምንም አልሆንም። ይህ የብዙዎቻችን መልስ ሊሆን ይችላል። ነገር ግን ልክ እንደዚሁ እንዳለን ወይም ነን የምንለውን ሆነን ሳለን የአምላክ ፍርድ ከፊታችን የመጣው እኛም አማኝነን ባልንበት ክፉም ክፉ ነው በተባለበት አሁን በያዝነው መልክ ነው የአምላክ ቁጣ ከፊታችን የሚጠብቀን። ከምንም በላይ እሱ ያውቀናልና። ስለዚህም ምንም አማኝነን ብንልም እንኳንስ እስከ ዛሬ ከጸለይነውና ከተጋነው የበለጠ መትጋት ይኖርብናል። ጠቅላላ መልእክቱ እንደዚህ ነው። ዛሬ ሁላችንም አሁን ካለንበት የበለጠ ወደ አምላካችን ይቅርታን ለምነን ከሚመጣው ያድነን ዘንድ ምክንያት ልንሰጠው ይገባናል።
በቻልነው መንገድ ሁሉ ራሳችንን በመፈተሽ ወደ አምላካችን ለመቅረብ እጅግ መጣር ይኖርብናል። እምነታችን በቁርስና ለሥጋ ተገዥነት ወድቀን በንግግር ብቻ ለስሙ እንደ ምዕራባውያን የምንይዘው ሳይሆን በቻልነው መንገድ ሁሉ ራሳችንን በመፈተሽ ወደ አምላካችን ለመቅረብ እጅግ መጣር ይኖርብናል። እምነታችን በቁስና ለሥጋ ተገዥነት ወድቀን በንግግር ብቻ ለስሙ እንደ ምዕራባውያን የምንይዘው ሳይሆን በቻልነው መንገድ ሁሉ ከሕይወታችን ጋር በማቆራኘት በፍቅር ጾምና በስግደት ሥጋዊ ምቾታችንን በጥቂቱም ቢሆን በመሰዋት ራሳችንን በትሕትና በማስገዛት እየተለማመድን የምናመልክ ካልሆንን ላልተን እንደነሱ ቅዱስ ጳውሎስ ስለመጨረሻው ዘመን ሰዎች ሲናገር የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል እንደተባሉት ልንሆን ነውን? ሃይማኖት ሕጉን አጽንቶ እንደ ማህበረሰብ በጋራ የየዕለት ዕለት ሕይወታችን ላይ ገብቶ ተጽዕኖ ከሌለው ክርስቶስ ራሱ ሲናገር ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም እንዳለው ወደፊትም በእምነት ኖረን ብለን ተሸውደን ለፍርድ ቀን ግን በስምህ ትንቢት አልተናገርንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ ብሎ እንዳስጠነቀቀው እንዳንሆን ልንጠነቀቅ ይገባናል። መጽሐፍ በዚህ መልኩ ሳይታወቀን በመልካም ምግባርና ሃይማኖት የቆምን መስሎን በባዶነት እንዳንኖር በክርስትና ስም ካሉ የበዙ መንገዶች ከእውነተኛው ለይቶ ማወቁ ከባድ ነውና ይህንን ለዚህ ረዳን ዘንድ መጽሐፍ ሲጠቁመን ስብከታቸውን ወይ ጌታ ጌታ ማለታቸውን ወይም የአምልኮት መልክ መያዛቸውን ሳይሆን ከሱ ይልቅ የሚለያቸው የመጨረሻዋ ፍሬያቸው እንደሆነች ይነግረናል። መጽሐፍ ቅዱስ ሲነግረን ከፍሬያቸው ታውቋቸው አላችሁ፣ ከእሾህ ወይን ከኩርንቸትስ በለስ ይለቀማልን ብሎ ከሁሉ የከበረውን መስፈርት ይጠቁመናል። በኢንተርኔት ከዓለም አንደኛ ክርስቲያን ሀገር ብለን ብናነሳ ቁጥር 1 ላይ አሜሪካን ያመጣልናል። ሆኖም ግን የዓለም አዲሲቷ ሶዶምና ገሞራነትን የተላበሰችና ለሌላው የምትሰብክ ምድራዊነትን የሥጋዊነትን ከየትኛውም ቦታ ከየትኛውም ዘመን በላይ የነገሰባት ሕፃናት የወደፊት ጾታቸውን እንዲመርጡ የሚበረታቱባት ቁሳዊነትና ዘማዊነትን በአጠቃላይ ክርስቶስ የሚጸየፋቸውን ነገሮች የነገሱባት የምድራችን ክፍል መሆኗን ሁላችንም የምናውቀው ሐቅ ነው። ታዲያ ክርስትና በሰፊው ቢስፋፋና በብዛት ቢሰፍን ፍሬያው ይህ ነውን? ከፍሬያቸው ታውቋቸዋላችሁ ብሎ በተናገረው ምን እንላቸው ይሆን? እንደዚህ ካሉት የላሉ ቢበዙ እንኳን ማህበረሰብን ክርስቶስን በነገረን መልኩ የማይገነቡ ባዶ ሆነው ሳለ ነገር ግን ወደፊት በስም ብዙ ተአምራትን አላደረግንምን ብለው ይጠይቁኛል። አላውቃችሁም እላችኋለሁ ካላቸው መንገዶች ልንጠበቅ በቻልነውም መጠን ክርስቶስን በፍቅር ተግባር ከኑሯችን ያዋህድን መንገድ ልንከተል ይገባናል። በዚህ የሰፈረው ትንቢት ማብራሪያ በመጽሐፍ ቅዱስ በነቢዩ ኢሳይያስ፣ በትንቢተ ሕዝቅኤል፣ በትንቢተ ዳንኤል፣ በወንጌላዊ ማቴዎስ በብዙዎች ቅዱሳን የተነገረ ቢሆንም በዚህ ሲቀርብ ግን ተተርጉሞና ተጠንቶ ተጠብቆ እንዲሁም በብዙ የኢትዮጵያን ቤተክርስቲያን ባሉ ቅዱሳት መጻሕፍት ውስጥ በመገኘቱና ብዙዎቹም ለቅዱሳን አባቶቻችን በመላእክት አንደበት ስለተናገሩም በመላእክት ድርሳን መጻሕፍት ለቅዱሳን በራእይ ተገልጸው የተጻፉ ብዙ በመኖራቸው በገድላት እንዲሁም በራእይ መጻሕፍት የተቀመጡ በጥንት ኢትዮጵያውያን ቤተክርስቲያን ሊቃውንትና አባቶች በልዩ መልክ ተጠንተውና ተላልፈው የደረሱ በመሆናቸው ምክንያት ብቻ የቤተክርስቲያኗ ጭፍን ተቃውሞ እንዲሁም አንዳንዶችም ላይ ባለ ህቡ ጥላቻ ምክንያት ለመካድና ላለመቀበል የሚወስኑ ብዙ ናቸው። ብዙ የፕሮቴስታንት ሰዎች እንዲሁም ሰባኪዎች እነዚህን ፕሮቴስታንታዊ ከተባሉ አምልኮ በመንገዱ ለየት ባለ መልኩና ሥርዓት ክርስቶስን የሚያፈቅሩ የኢትዮጵያ ክርስቶሳውያን ክርስቲያኖች እንደ አሕዛብ ክርስቶስን እንደማያውቁ አዛብቶ የመመልከትና የመናገር እንዲሁም በሰባኪያን ዘንድ ከክርስቶስ ማዕከላዊነት ይልቅ እኛ ወይም እነሱ በሚል አስተሳሰብን ማዕከል በማድረግ ለምዕመናን አዛብቶ የመናገር ችግር በብዙ ፕሮቴስታንቶች ስላለ ማለት ነው።
የኢትዮጵያ ቤተክርስቲያን በምታደርጋቸው ነገሮች ከክርስቶስ በታች በምታከብራቸው ቅዱሳን የተነሳ የዚህ አይነት ምልከታና ስብከት በአንዳንድ ፕሮቴስታንት ላይ የተዛባ ተጽዕኖ አሳድሯል። ይህ ጽሑፍ የተጻፈው መሰል የቡድን ልዩነት ወሬዎችን ሳይሆን መጽሐፍ ቅዱስን በመከተል እውነተኛውን በክርስቶስ ፍቅር ላይ የተመሰረቱ ተግባራትንና ያቀፈ ሕይወትን ለመኖር ችለን ከሚመጣው እንድንድን ዘንድ ነው። እውነትን የማይፈልጉትን ተዋቸው፣ አንተ ግን ይህንን ትድንበት ዘንድ የቀረበልን ትንቢት ጨምሮ ይህችን የጥንት ኢትዮጵያ ቤተክርስቲያን የያዘችውን ነገር ሁሉ በጭፍን ጥላቻ ዓይን ለማየት አትቸኩል። አምላክም ቢሆን ትንቢቱን ሁሉ አትናቁ ብሎ ተናግሯልና። ግን እነሱ እንደሚሉት የትኛው ነው ከክርስቶስ የሚያርቀው? ድንግል ማርያምን ማክበር እንዴት ሆኖ? አንድ በእግዚአብሔር አምሳል የተፈጠረ ክቡር የሰው ልጅ አንድ ቀን ግዑዝ ቁስ ይህ ቁስ እጅግ የከበረ ነው፣ እኔ በእጄ ልነካው የሚገባኝ አይደለሁም ሲል ምን ያህል ከባድ ነገር ነው። ታላቁ መጥምቀ ዮሐንስ ሲናገር ከኔ በኋላ የሚመጣው የጫማውን ጠፍር እንኳን ልፈታ የማይገባኝ ብሎ ነበር ኢየሱስ ክርስቶስን የገለጸው። የእግሩ መረገጫ የሆነውን ጫማ በእኔ እጅ ሊነካ የማይገባው ብሎ አክብሮ በማወደስ የክርስቶስን ክብር እጅግ ከፍ አድርጎ ገለጸው። ታዲያ የክርስቶስ መረገጫ በመሆኗ ምክንያት ጫማው እንዲህ ከከበረች፣ ታዲያ የወለደችው እንደ ልጅ እናቴ ብሎ የሚወዳት እሷም እንዴት ያለ ክብር ይሰጣት? አምላካችን የሆነ ክርስቶስ የእግሩ መረገጫ በመሆኗ ምክንያት በጫማው ላይ ያለች ጠፍር በቅዱስ ዮሐንስ ለመነካት የምትከበር እስከ መባል ክብርና ወዳሴ ከተሰጣትና የሷ በክብር መታየት ለክርስቶስ ክብር መገለጫ ከሆነና ይህም ከተገባት፣ ታዲያ ኢየሱስ ራሱ አክብሮ እናቴ ብሎ የሚጠራት ከእቅፏ ሆኖ በእናት ፍቅር ዓይኗን እያየ ጠረኗን እየናፈቀ ሰማያዊ አምላክ ሆኖ ሳለ እንደ ልጅ አቅፏት ጡቷንም ጠብቶ ያደገውን የሚወዳትን በአሳዳጅ ገዳዮች መሃል በስጋት እያነባች በበረሃ ለበረሃ በስደት በእናት ፍቅር ስትደክምለት የተመለከታትን ሲያያት እናቴ ብሎ እንደ ልጅነቱ በናፍቆት ሮጦ ሲያቅፋት ያደገ እናቱ ከእናትም የራሷ ቤት እንኳን የሌላት እጅግ የድሃ ሆና ያሳደገችው እንዴት ያለ ክብር ልንሰጣት ይቻለን ይሆን? ታዲያ ይህንን አስባ በክርስቶስ ፍቅር በተዋቀሩ ተግባራትና ሕግጋት በዘመናት ርዝመት የደረጀች ቤተክርስቲያንን ማንቋሸሹ ምን ይሆን ትርጉሙ? ሚረገጣት ጫማውን እንደዛ ያከበሩ ቅዱሳንስ የሚወዳትን እናቱን ምን ብለው ሊናገሩላት አወድሰው ሲጠግቡ ይሆን? በሉቃስ ወንጌል ራሷ ትውልድ ሁሉ ብፅዕት ይሉኛል ብላ የሚከተሉትን እውነተኛ ክርስቲያኖችን ትውልድ ተናግራ ነበር። ከጥንት ጀምሮ በዚህች ጥንታዊ ቤተክርስቲያን ብፅዕት ብለው ማርያምን እያወደሱ በመንፈስ ቅዱስ የተነገረውን ያንን ቅዱስ ትውልድ መሆን ነው ክርስቶስን የማያውቅ እንዲሉ ያደረጋቸው። ከራሱ ክርስቶስ እናት በላይ ስለ ክርስቶስ መከተል እናውቃለን እያሉን ነው። ይልቁንስ የኢትዮጵያ ቤተክርስቲያን ድንግል ማርያምን አክብራ በመያዟ በታሪክ ለሺዎች ዓመታት በሀገሩ ምንጊዜም ክርክርም ጥያቄም አልፎ ስድብም ቢመጣ እንኳን በድንግል ማርያም ዙሪያ ያርፋል እንጂ አልፎ የመዳን መሰረት በሆነው የክርስቶስ አምላክነትና አዳኝነት ላይ ሳያርፍ እንዲቆይ አድርጎታል። በዚህ መልኩ በፍጹም እምነት የተቀበሉት የክርስቶስ አዳኝነት፣ አምላክነት ለጥያቄ ሳይቀርብ ያንን በልባቸው ቀርጸው አልፈው በውዳሴ ላይ ይገኙ ነበር። የሱ የሆነውን ሁሉ ማክበርና ማወደስ ያለ ወንድ ዘር ሙሉ በሙሉ ስጋዋን የለበሰ እናቱንም ጨምሮ አባቶች በጥበብ ለዋናው ቤት እንደ አጥር በር አድርገው የማርያምን ክብር አቁመውት ነበርና ከቶ ማን አጥሩን በር ሳያፈርስ የዋናውን ቤት ሊቆረቁር ይቻለዋል? የክርስቶስን አምላክነት ፍጹም አምኖ ተቀብሎ በልብ አጽንቶ ከዛ ተሻግሮ በፍቅር የሱ የሆነውን ሁሉ መውደድና ማክበር የተሻገረ ወደ ኋላ መመለስ ብዙ ይፈጅበታልና የተሻገረ ወደ ኋላ ለመመለስ ብዙ ይፈጅበታልና ሲጀመር ሃይማኖት ጥቅሙ ይህ አይደለም እንዴ? የኢየሱስ ክርስቶስን አምልኮ የሚያጸኑ የአኗኗር ስልቶችና ሕግጋት ስብስብ ምዕመኑን ለድነት በሚመራ መልኩ የተቀረጹ
በዘመን የደረጁ ሥርዓቶችን ሕግጋት ስብስብ መሆኑ አይደለም እንዴ? መጽሐፍ ቅዱስ እንደተጻፈው አብርሃም ሳራ በሞተችበት ጊዜ ለረዱት ለኪቴ ሰዎች እንደሰገደ፣ በለዓም ለመልአኩ በግንባሩ ወድቆ እንደሰገደ፣ ኢያሱም ወደ ምድር በግንባሩ ወድቆ ለሊቀ መልአኩ እንደሰገደ፣ ሩትም በግንባሩ ወድቋ ቦዔዝ እንደሰገደች ሁሉ ዘርዝረን አንጨርሰውም እንጂ እነዚህ ሁሉ የአምልኮ ሳይሆን የክብር ስግደት ነው ሰግደው ያሳዩን። ያውም የአምላክና የጌታችን የሚወዳት ቅድስት እናቱ ለሆነችው ለክብሯ መስገድ ምኑ ይሆን ርክስና? የአምላካችንን ወላጅ እናት ከነዚህ ሁሉ አሳነሷትን? በሥጋ ዓይን እንኳ ብናየው በማህበረሰባዊ እሴት ግንባታ በኢትዮጵያ አንድ ታላቅ ወንድ ካህን በአደባባይ ተንበርክኮ በግንባሩ ተደፍቶ ለቅድስት ድንግል ማርያም ለክብሯ ሲሰግድ ማየት ለሴቶች ምን ትርጉም ነው ያለው? ለሴቶች ክብር አንዲት አርማ የሆነች ካህናቱ ሊቃውንቱ ለክብሯ የሚሰግዱላት መኖሯ ለማህበረሰባዊና ስለ ንቦና ምን ይሆን ትርጉሙ? ክርስቶስ በጥንት በጥፋቷ በታወቀችው ሔዋን በኩል መድኃኒት ሆኖ በመምጣቱስ ምን ሊያስተካክል ነው? በዚህ ደረጃ እንኳን ለሺዎች ዘመናት በዚህ መልኩ የታነጸች እምነት መኖሯ ምን ያህል ስጦታ ነበር ለኛ ዛሬ ላለ ነው። የሰው ልጅ አእምሮ ኃያል ነውና ታውረን ይህንን ልንንቅ ካልሆነ በስተቀር መቼም 40 ዓመት እስኪመፈጅ ትምህርት ተምረው ሳይንሳቸውም ድላቸውም ምርምራቸውም ሆነ የእግዚአብሔር መመራመር በፍቅርና ናፍቆት ተሞልተው በመሻት በዚህ መልኩ ለሺህ ዘመናት የኖሩበትን ውጤት እንዲሁ ከምድር ተነስተን የምንንቅ ከሆነ ከባድ ግርዶች ውስጥ ነን ማለት ነው። ለክርስቶስ ክብር የሚሆኑ ምስጋናዎችን በቅኔ፣ በቅዳሴ፣ በማህሌት፣ በድጓ እስከ 40 በላይ በሚፈጁ ትምህርቶች እየተማሩ አርቅቀው በትጋት እየኖሩ ለሱ ካላቸው ፍቅራቸው የተነሳ ብሎም የሰው ወገን ለሆኑትም ክብራቸውን ቢገልጹ የሱ የሆነችውን እናቱን ቢያከብሩ ምኑ ይሆን ግራ የሚያጋባው? እውነት የማይፈልጉት ልባቸው የጠመመው በራሳቸው መንገድ ይሄዱ። አንተ ግን ይልቅ ሰዎችን ሳይሆን መጽሐፍ ቅዱስንና በክርስቶስ ፍቅር ተነሳስተው የሚደረጉ የተቀረጹ ተግባራትን ተከተል። አንተ ግን ይህንን ትድንበት ዘንድ የቀረበልህን ትንቢት ጨምሮ ይህች የጥንት ኢትዮጵያዊ ቤተክርስቲያን የያዘችውን ጥልቅ ነገሮችን ሁሉ አንዲትም ሳይመረምሩ እንዲሁ በጭፍን ጥላቻ ዓይን ለማየት የምትቸኩል አትሁን። መጽሐፍ ቅዱስ መንገድ ክርስቶስን በፍጹም ፍቅር የሚያምኑ ሁሉ ከክርስቶስ ልጅነት የሚከለክላቸው የለምና አምላክም ቢሆን ትንቢቱን ሁሉ አትናቁ ብሎ ተናግሯልና። ሌላስ እነሱ እንደሚሉት የትኛው ይሆን ከክርስቶስ የሚያርቀው? ለመላእክት አምልኮ ሳይሆን የክብር ስግደት መስገዱን ነው? ምን አይነት ትርጉም የሌለው ንግግር ነው የሚናገሩት? ማን ነው ለመላእኩ ኃያል ክብርንና ማንም የማይቋቋመው አስፈሪ ሞገስ ያላበሰው? ድንገት አንድ መልአክ በፊቱ ቢገለጽ ሞገሱን ተቋቁሞ ችሎ ሊቆም የማይችልና በግንባሩ የሚወድቅ ሁሉ በምድር ሆኖ ለመልአክ አልሰግድም እያለ ሲመጻደቅ ማየት እንዴት ይገርም ይሆን? የምላስ ኃይል ብቻ ከፍ ያደረጋቸው አላዋቂዎች ነው ወይስ እግዚአብሔርን እንዲህ ሞገስ አልብሰህ ፈጥረህ አሳትከኝ ብሎ ሊከሰው ነው? የኢትዮጵያ አባቶችና እናቶች ቅዱስ ገብርኤል ይከተልህ፣ ቅዱስ ሚካኤል ይጠብቅህ ብለው ሲመርቁ ይሰሙ የዘመኑ አላዋቂዎች ይህ ለመላእክት አይባልም፣ ክህደት ነው፣ በመጽሐፍ ቅዱስ የሌለ ነው ወዘተ ብለው ሊመጻደቁባቸው ይሯሯጣሉ። ለመሆኑ ውጊያቸውን ከማን ጋር ነው? ከአባቶቻችን ከአብርሃምና ከይስሐቅ ጋር ነውን? ካልሆነስ የእግዚአብሔር ውድ ልጅ ከሆነው እስራኤል የሚለውን መጠሪያ ከአምላክ ከተቀበለው ያዕቆብ ጋር ነው ውጊያቸው። ያዕቆብ ልጆቹን በመረቀ ጊዜ በመጽሐፍ ቅዱስ ዘፍጥረት ምዕራፍ 48 ከቁጥር 21 ላይ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ ብሎ ለተናገረው ቃል ሊከሱት የሚመጻደቁን ምን እንበላቸው ነው? ወይስ ውጊያቸው ክብራቸው የእግዚአብሔርን ፊት እስከ ማየት ከፍ ካለው ከመላእክት ጋር ነው? ከንቱ ተዋጊዎችም ብሎ የኢትዮጵያ ቤተክርስቲያን ሕዝብ በልመናው ቅዱስ ሚካኤል ሆይ እባክህን ከጠላት ውጊያ ጠብቀኝ፣ ቅዱስ ገብርኤል ሆይ
ከመከራ ሰውረኝ ብሎ በዚህ መልኩ መልእክትን ቢማጸን ዛሬ ራሳቸውን ያጸደቁ አላዋቂዎች ሊተቹና ሊሳደቡ ሲመጻደቁ ይታያል። ወይ በአባቶቻችን ዘመን ሎጥ መልአኩን ጌታዬ ሆይ ብሎ በልመና ቢማጸን የተናገርካትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ ብሎ የመለሰለትን ሊሄድባት ያሰባትን መንደር ከጥፋት የታደጋትን መልአክ ስለምን ልመናን ትቀበላለህ? መች ስልጣን ሰጠውህ? መች ፈቀድኩልህ? ብለው ይቃወሙት ይሆን? ምናልባትም መልአኩ ኢያሱ ዘንድ በመጣ ጊዜ በመጽሐፍ ቅዱስ እንደተጻፈው እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ የሚለውን ባዩ ጊዜ በመልአኩና በኢያሱ ላይ ሌላም ነገር እንናገር ሳይሉ የሚቀሩ አይመስሉም። የዚህ አይነቶችን መከተል ራስን ማውረድ ነው። ለራሳቸው ፍርድ ተዋቸው። መጽሐፍ ቅዱስን አስቀድመ ተከተል። ትላንት ከትላንት ወዲያ በተነሱት ያውም እምነትን እንደ ሁለተኛ ወይም ከዛ በታች አድርገው በሚኖሩ ውጪዎች ባህልን ሳይሆን ለሺህ ዓመታት ያውም ሳይቋረጥ ባህሏም ምርምሯም ጥበቧም ይህንኑ አድርጋ አምላክን ክርስቶስን ከጥንትም መሰረቷ አድርጋ በዚህ መልኩ በዘመን ሂደት የተቀረጸው ባህሏን የኢትዮጵያ ክርስትናን ባህል መላበሱ ከብዙ በብዙ ይልቃል። ሲሆን ይህችው ያንተው ሀገር የኢትዮጵያ ቤተክርስቲያን መልክህ ሀብትህ ለዘመናት ያንተው አያት ቅድማያቶች በእውነት ከክርስቶስ የተዋሃዱባት ማንነትህ በአፍሪካውያን በዓለምም ሁሉ ፊት ቀደምት ያንተው በመከበሪያህ ነበረች። እሷም አምናም ትላንትም ዛሬም ነገም የተቀላቀሏት የሚቀላቀሏትም ሁሉ እኩል ሀብት ናት። በእነሱ አፍ ሌላስ የትኛው ነው ከክርስቶስ የሚያርቀው? ሮብ ሲሆን እያዘኑ አንተ በዚህ ዕለት ያለ ጥፋት ሞት ፈረዱብህ በማለት በዚህስ ቀን ምግብ አልበላህም ብሎ ራስን ከምቹ ምግቦች ከስጋ ከወተት ቆጥቦ እስከ 6 እና እስከ 9 ሰዓት ዕድሜ ልክ በራስ ፈቃድ መጾሙ፣ ዓርብ ሲሆን በሐዘንህ በዚህ ዕለት ያለ ኃጢአትህ ከወንበዴዎች አባቴን ጋር ሰቀሉህ ብሎ እንዲሁ ቀኑን በማሰብ ከልጅነት ጀምሮ ዕድሜ ልክ በዚህ ዕለት ምግብ ለግማሽ ቀን ሳይበሉ በኋላም በጾም መዋል ነው ከኢየሱስ ክርስቶስ የሚያርቀው። የዚህ አይነቱ ከንቱና ጠማማነትን በመያዝ ሌላውን ከድህነት ይልቅ ጎራ ይዞ በድንቁርና ውሸት መከራከርን የሚመርጡት ተዋቸውና አንተ ግን ራስህን በንጽህና ጽድተህ የሰራኸውን ላትደግመው ለራስህ አምነህ እንደ ልጅ በፍቅር ሆነህ አምላክህን ምሕረትን ከሚመጣው መዓት መጠበቅን እንዴት ሳይሆን ዘውትር ለምነው። ራስህንም በአምላክህ ዘንድ ዝቅ አድርገህ ዘውትር ተግተህ ለምነው። ራስህንም ዝቅ አድርገህ አይደለም ከሱ ከኃያሉ ጌታ አገልጋዮቹ ከሆኑ ከመላእክቱም ስር በትሕትና ወድቀህ ለምናቸው። ወደ ክርስቶስ እንዲለምኑልን ለምናቸው። መላእክትን ለምኑልን ብሎ መጠየቅ አዲስ ነገር ሳይሆን በመጽሐፍ ቅዱስ መከራ በጸና ቁጥር ቅዱሳን የሚያደርጉትን የትሕትናና ራስን ዝቅ በማድረግ ተግባር ነውና ያውም በመጽሐፍ ቅዱስ ላይ ከሁሉም መጀመሪያ ጽሑፍ በሆነው በመጽሐፍ ሄኖክ ላይ ጭምር በመከራ ልመና የጸኑ ሰዎች ወደ አምላካቸው እየለመኑ እንደገናም እናንተ በሰማይ ያላችሁ መላእክት ልመናችንን ወደ እግዚአብሔር አግቡልን እያሉ ሲማጸኑ ጭምር ቃል በቃልም ሰፍሯልና ለነገሩ ከነሱ ማን ይህንን መጽሐፍ ይቀበለውና? ፕሮቴስታንቲዝም ሲመሰረት የመጽሐፍ ቅዱስን ስብጥር እንደ አዲስ ሲያደራጁ መጽሐፍት በዘመናት በተነሱ ጥፋቶች በመጥፋታቸውና በመበታተናቸው በነጮች እጅ መጽሐፍ ሄኖክ በትክክል ተሟልቶ ባለመኖሩ የተገኙትን 66 መጽሐፍት በመጽሐፍ ቅዱስ ውስጥ አደረጓቸው። በኋላም በቅርብ በውጮቹ በ1947 ሙት ባህር አርኪኦሎጂስቶች ውስጥ በጥናት ጊዜው ከ1700 ዓመታት በላይ አካባቢ መሆኑ የተመሰከረለት እውነተኛ የጥንት መጽሐፍ ሄኖክ በመገኘቱ በኋላ ሲስተያይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ተጠብቆ ካለው መጽሐፍ ሄኖክ ጋር ተመሳሳይ ሆኖ መገኘቱ በይፋ የተዘገበና ዓለምን ያስገረመ ታሪክ ሆኗል። በኋላም ለክርስቲያኖች የሚቀርብበት መንገድ እየተጠና
አንዳንድ ቦታ ላይም እየተያያዘ እየተሸጠ በብዙ አጥኚዎች ጥናት እየተደረገ ይገኛል። ታዲያ በዘመናት ተጠብቃ ተከልላ ሳትወረር ሳትበረዝ በቅድስና የኖረች በጃንደረባው አማካኝነት ከሁሉ ቀድማ መቀበሏ በመጽሐፍ ቅዱስ የተመሰከረላት ከየዘመኑ ጋር አብሮ ለማስኬድ ብላ እምነቷን ሳትነካካ እንዳለች ያኖረች ይህንንና መሰል ቅዱሳት መጽሐፍትን ጠብቃ በክብር ያኖረች እንቁ ክርስቲያን አገር ውስጥ እየኖሩ መጽሐፉን ፈልገው ካጡት ውጮች ጋር አብሮ መቸገር ያባይን ልጅ ውሃ ጠማው የሚያስብል አሳዛኝ የአዲሱ ትውልድ የውጭ አምላኪነት ህመሙ ይመስላል። ከኦርቶዶክስ ተዋሕዶ እምነት ቢሆን እንደዚሁ ስለ ሌሎች ሃይማኖቶች በጥላቻ ድፍንነት በጎራያጅነት አለመመርመር በከንቱ የሚናገሩትን የሚያጥላሉትን ተዋቸው። በሌሎችም ሆነ በፕሮቴስታንት ሃይማኖት ያሉት የዚህ መሰል ያለ ምርምር ሐሰት ተናጋሪዎች ለምንም አይጠቅሙም። እውነትን ከመፈለግ ይልቅ ክርስቶስን ከመፈለግ ይልቅ የሃይማኖት ጎራን እንዳምልኮ ይዘው የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሁ በጥላቻ ብቻ በመስበክ የሚከራከሩትን አሁንም ተዋቸው። ይሁዳ በመልእክቱ በስሙ ጠርቶ የመሰከረለትን ነብዩ ሄኖክን ወንጌላዊ ጳውሎስ ሄኖክ ከክብሩና ቅድስናው የተነሳ ሞትን እንኳን ሳይቀምስ በእግዚአብሔር መወሰዱን አምላክንም ደስ እንዳሰኘ የመሰከረለትን ሄኖክ እንደው ማን ነው ብለው እንዴት ቢመጻደቁ ይሆን አንቀበልም የሚሉት? የሚቀበሉትስ ቢኖር ነቢዩ ኤርምያስን ተቀብሎ ትንቢተ ኤርምያስ መጽሐፉን መጣል ምን ማለት ይሆን? ነቢዩ ኢሳይያስን ተቀብሎ ትንቢተ ኢሳይያስን መጽሐፍን መጣል ምን ማለት ይሆን? በአካል ያላገኙት ከሄኖክ ከሺህ ዘመናት በኋላ የመጡት ሐዋርያት እነ ቅዱስ ጳውሎስ እነ ይሁዳ በዘመናቸው ያነበቡትን ሄኖክንም አውቀውት እንዲመሰክሩለት ያስቻላቸውን መጽሐፍ መጣል መቃወም እንዴት ያለ መመጻደቅና ክህደት እንደሆነ ራሳቸው የካዱት ይወቁት። አንተ ግን አባት ክርስቶስን እውነትን ለማወቅ ብቻ ዓላማ አድርገህ ኑር። ከሚመጣው እንዲጠብቅህ ለምነው። የሚጠብቀን ውድቀታችን እጅግ የከፋ ነውና በሁሉ መንገድ እጅግ ተክተህ በሁሉ መንገድ በእንባ ለምነው። እውነትም መከራው ከሌላው ዓለም ኢአማንያን ይልቅ በእኛ ይጸናልና ከመጀመሪያው በወንጌል ተጠማቂ ኢትዮጵያዊ ጃንደረባ ጀምሮ 100 አይደለም ሺዎችን ዓመታትን በክርስትና በእግዚአብሔር ተአምራት መሃል የኖርን ምሳሌ በሚሆኑ የክርስቶስ ቅዱሳን ገድልና ታሪክ በዝቶ በሚነገርበት ቅዳሴ ያለማቋረጥ በሚፈስበት ሀገር ላይ ሆነን በውድቀት በርክስና መንገድ ስንነጉድ የቅጣት መከራችን እንዴት እንደሚበዛ መጽሐፍ ቅዱስን አንብቦ የሚያውቅ ክርስቲያን ሁሉ እንግዳ አይሆንበትም። ምክንያቱም የመጽሐፍ ቅዱስ ወንጌል አንዴ ብቻ ሳይሆን ሁለቴም ሳይሆን 3 ቦታ ላይ በማቴዎስ በማርቆስ እንዲሁም በሌላ አገላለጽ በሉቃስ ወንጌል ላይ ይሄው ቃል ተደጋግሞ የተጻፈ ነውና ወዮልሽ ኮራዚ ወዮልሽ ቤተሳይዳ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ነገር ግን እላችኋለሁ በፍርድ ቀን ከናንተ ይልቅ ለጢሮስና ለሲዶና ይቀልላችኋል። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሶዶም አገር ይቀልላታል ይላል የእግዚአብሔር ቃል። በዚህ መሰረት የተተነበየው ጥፋትና መከራ በእኛ ላይ እንደሚጸና ምስክር ነው። ሁላችንም እጅግ ተግተን ተባብረን ወደ አምላካችን ልንጮህ ይገባናል። ለቅዱሳን ልጆቹ ስለገባላቸው ቃል ኪዳኖቹ ብሎ ይምረን ዘንድ ልንለምነው ይገባናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።